ሰላምና ጤና በያላችሁበት የዓለም ክፍል ሁሉ ተመኘን። የምንወዳችሁ የብላክ ላይን ሚዲያ ቤተሰቦች የዕለቱን ያልተሰሙ አዳዲስ መረጃዎችን ወደ እናንተ ማቅረብ እንጀምራለን። የአማራ ፋኖ ራሱን በሰው ኃይል ማጠናከሩን ቀጥሏል። የጎጃም ቀጠና ኮማንዶዎችን ጉዳይ ይዘናል። በጎንደር ቀጠና አስደናቂ ጀብዱ የተሰራባቸው ውጊያዎች ተካሂደዋል። ይህንን በተመለከተ ከግንባር መረጃዎችን ታደምጣላችሁ። ፋኖ በባንዳዎች ላይ መበርታት አለበት ተብሏል። በቆይታችን በዝርዝር ትሰሙታላችሁ። ህወሓት ተከሷል። ሹፌሮች አድማ እናደርጋለን እያሉ ነው። የመረጃችን አካል ነው። እናንተም አብራችሁን ከቆያችሁ ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ራስ ቢትወደድ መንገሻ ቲክም 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ ለወራት ሲያሰለጥናቸው የቆዩ ልዩ ኮማንዶዎችን አስመርቋል። በምርቃቱ ላይ የራስ ቢትወደድ አቲክም 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ አመራሮች እንዲሁም የጃቢ ጠናን ወረዳ ጊዜያዊ አስተዳደር የአገር ሽማግሌዎችና የካህናት አባቶች ተገኝተዋል። የአረንዛው ዳሞት ብርጌድ አዛዥ አርበኛ ቻላቸው ዘመን ለወራት በብርጌድ በተራራና በጫካው ወጣችሁ ወርዳችሁ የሰለጠናችሁት በመከራ ውስጥ የሚገኝ ህዝባችሁን ከገባበት የህልውና አደጋ ለማውጣት ራሳችሁን መስዋዕት በማድረግና ከፍላጎታችሁ ራሳችሁን በመግዛት ቅን ንጹህ መሪ እንድትሆኑ ነው በማለት መልእክቱን አስተላልፏል። የብርጌዱ ጽሕፈት ቤት ኃላፊ አርበኛ ድልነሳ መኮንን በበኩሉ መሞቱን ማመን ያቃተው ብልጭልጩ መንግስት ነኝ ባዩ ግን ዛሬም ድረስ በአራቱ ማዕዘናት ያሉ ኢትዮጵያውያን ወጣቶችን በግድ እያፈነ በማያውቁትና ባላመኑበት በማያገባቸው ምክንያት ለሞት እየማገዳቸው መሆኑ የአደባባይ ሚስጥር ነው ብሏል። በመሆኑም መላው ኢትዮጵያውያን ልጆቻቸውን የሚነጥቃቸውና በሀዘንና ዋይታ እንዲኖሩ የፈረደባቸውን ስርዓት ከፋኖ ገን ሆነው እንዲታገሉ ጥሪም ቀርቧል። በዕለቱም ሰልጣኞቹ የሰልፍና ካታ እንዲሁም ልዩ የሆነ ትርኢት በማሳየት የተመረቁ ሲሆን የቆይታ ጊዜያቸው ምን እንደሚመስል ያብራራው የአረንዛው ዳሞት ብርጌድ የስልጠና መምሪያ ኃላፊ መቶ አለቃ ጸዳሉ ሰልጣኞች በቆይታቸው የተለያዩ ስልጠናዎችን መውሰዳቸው በቀጣይ ለሚገጥማቸው የትግል ሂደት ወሳኝ እንደነበረ ገልጿል ብሏል። የብርጌዱ ህዝብ ግንኙነት ፍስሐ አደራው። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና በምዕራብ ጎንደር ቋራ ግንባር አባይ ዳርን ለመቆጣጠር ለወረራ የመጣውን የአገዛዙ መንጋ ታጣቂ የመይሰው ካሳ ሁለተኛ ኮር አድዋ ክፍለ ጦር ሁለተኛ ብርጌድ በአርበኛ ማንዴላና በአርበኛ ዮሐንስ ባለድል እየተመራ 10 ሰዓታት የወሰደ መደበኛ የፊት ለፊት ውጊያ በማድረግ የብርሃኑ ጁላን ቅልብ ጦር ሙትና ቁስለኛ በማድረግ አፈግፍጎ እንዲመለስ አድርገውታል ተብሏል። ሸሽቶ ከቀጠናው ለመሰወር ሲሞክር ተከታትሎ ጥቃት በማድረስ በአባይ ዳር እና ቀዝቀዝ መካከል ለሶስተኛ ቀን ፍልሚያው ተጠናክሮ መቀጠሉም ተሰምቷል። አንድ የጠላት የከባድ መሳሪያ አስተኳሽ መረጃ አቀባይ ኦፒ ተማርኳል። ቁጥሩ በውል ያልተረጋገጠ ጠላትም እንደረገፈ ነው የተነገረው። በማዕከላዊ አርማጮ ወረዳ ደግሞ አሻሚት በተሰኘ ልዩ ቦታ አካባቢ በእንቅስቃሴ ላይ የነበረን ጠላት ደፈጣ በመጣል አደጋ ማድረስ የቻለው የደጃዝማች አራተኛ ኮር የጎቤ ክፍለ ጦር የክርስቲያን ታደለ ብርጌድ ነው። በደፈጣ ጥቃቱም 10 ጠላት የተደመሰሰ ሲሆን 5 ቁስለኛ ሆኗል ነው የተባለው። የዳግማዊ ቴዎድሮስ 5ኛ ኮር የጥቁር አንበሳ ክፍለ ጦር የጽናት ብርጌድን በበለሳ የአብይ ቅጥረኛ ሰራዊት ላይ አደጋ በማድረስ ሙትና ቁስለኛ አድርገውታል ተብሏል። የነፍስ ወከፍ የጦር መሳሪያዎችንም መማረክ መቻሉን የቀጠናው ፋኖ ቃል አቀባይ አርበኛ ዮሐንስ ንጉሱ ገልጿል። ሰማይና ምድሩን የሚያንቀጠቅጠው የብልጽግናው አገዛዝ ከባድ መሳሪያ የማያስደነበረው የአርበኞቹ ዘር ዛሬም ከነግርማው ሞገሱ በየጦር ሜዳው እየተገማሸረ ነው። መጸኛው ትውልድ የወራሪውን የድሮን ዝናብ ተቋቁሞ ድል አድራጊነቱንም አጽንቷል። ጋራ ሸንተረሩ ቢደረማመስ ሰማይ ምድሩ ቢደበላለቅ ከማሸነፍ የማይመለሰው አስደናቂ ነፍጠኛ ተከስቷል። ከእድሜያቸው ብዙ እጥፍ በበሰሉ ከጥልቁ ዓላማቸው በማይዛነፉ ከማዳረሻ ግባቸው በማይነጠሉ ከእውነተኛ መንገዳቸው በማያፈገፍጉ ጀግኖች እጅ ላይ ያለው የአማራ ትግልም ከነ ክብሩ ቀጥሏል። አማራ የህልውና ትግሉን አደራ ለማይበሉ ታማኝ ልጆቹ አስረክቧል። የማይሰበሩት አርበኞች እንደ ብረት የጠነከረውን አምባገነን ስርዓት በነበልባል ክንዳቸው አቅልጠው እያከሰሙት ነው። የነጻነት አስፈላጊነት ብቻ ሳይሆን የሚጠይቀውን ውድ ዋጋም ተረድተው በልበ ሙሉነት እየተፋለሙ ነው። በተስፋ ሳይሆን በሚጨበጥ ውጤት የሚለኩ የትውልድ ኮከቦች ተፈጥረዋል። የአማራ ምድር ለባንዳዎች ቤርሙዳ እንዲሆን ያደረገ ትግልም ተገንብቷል። ከትናንቱና ከዛሬው የበለጠ ጽናትና መናበብ ግን ነገ ይጠይቃል። ለዚህም በባንዳነት በተሰለፉ ግለሰቦችና ቡድኖች ላይ የሚወሰደው እርምጃ መጠናከር አለበት ተብሏል። በኢትዮጵያ የጦርነትና የዲፕሎማሲ ታሪክ ውስጥ ባንዳነት በየዘመናት ሁሉ የነበረና የቀጠለ ነው። አይነተ ብዙ እንደሆነ የሚነገርለት ባንዳነት በጥቅል እሳቤው ለግላዊ ጥቅም ሲባል የሀገርንና የሕዝብ ህልውና አደጋ ላይ በሚጥሉ ጉዳዮች ጋር ከጠላት ጋር ወግኖ መሰለፍን የሚመለከት ነው። ባለፉት 100 ዓመታት የሀገሪቱ ታሪክ እንኳን አርበኝነትን በሚጠይቁ ዘመናት ሁሉ ባንዳነትም አብሮ ነበር። ሁለተኛው የኢትዮጵያና ጣሊያን ጦርነት በ1928 ሲጀመርና እንደ ደም መመለሻ የተቆጠረችው አድዋን፣ አንጥቾንና አዲግራትን
ለማጥቃት ሲሞከር መንገድ መሪዎቹ በዋናነት ኢትዮጵያውያን ባንዳዎች ነበሩ። በንጉሠ ነገሥቱ ቀዳማዊ ኃይለሥላሴ የምስራቅ ትግራይ ገዢ ሆነው ተሹሞ የነበረው የደጃዝማችነት ማዕረግ ያለውና በገንዘብ የተገዛው ኃይለሥላሴ ጉግሳ በወቅቱ ከነበሩ ቁንጮ ባንዳዎች ውስጥ አንዱ ነው። ግለሰቡ ሲመራ የነበረውን ጦር ጨምሮ ለፋሽስቱ ሞሶሎኒ ኃይል በማስከበር የትግራይ ከተሞችን በጦር ጀት አስደብድቧል። በዚሁ ዓመት የኢትዮጵያ ጦር በማይጨው ጦርነት የተፈጸመበት ጥቃትም በዋናነት በጣሊያን ጦር ጉልበት ሳይሆን በባንዳዎች ድጋፍ የተደረገ እንደነበር የታሪክ መዛግብት ያስረዳሉ። የጣሊያን ጦር ከወልወል ግጭት በኋላ የመረብ ወንዝን ተሻግሮ የኢትዮጵያን ግዛት ከወረረበት ቅጽበት ጀምሮ በትግራይ ምድር የተደረገው የአርበኞች ተጋድሎ ከወራሪ እኩል ከአካባቢው ባንዳዎች ጋርም ነበር። ኢትዮጵያውያን በቅኝ ገዢዎች ላለመገዛት የሚያደርጉት ፍልሚያ የሚደንቀውም እንዲህ ባሉ ፈተናዎች ውስጥም የሚከናወን በመሆኑ እንደሆነ በጦርነቱ ከበጌምድሩ ራስ ካሳ ጋር አብሮ የዘመተው ቼኮስሎቬኪያዊው አዶልፍ ፓርሳክ በሀበሻ ጀብዱ መጽሐፍ ላይ ከትቧል። የሀገሩን ክብር በልጁ የአሻሽ ወርቅ ነፍስ ለመቀየር ያልፈቀደው ደጃዝማች በላይ ዘለቀ እንደነበረው ሁሉ ክብሩን ለሳንቲም የሸጠ ባንዳም ሞልቶ ነበር። እነ ብፁዕ አቡነ ጴጥሮስና እነ ደጃዝማች ኦመር ሰማተር በጀግንነታቸው ጸንተው ሰማዕትነትን ሲቀበሉ በየቤተ እምነቶቹ ለጣሊያኖች ያደሩ በርካቶች ነበሩ። የአፄ ዮሐንስ አራተኛ ልጅ ከሆኑት ራስ መንገሻ የተወለዱት ልዑል ራስ ስዩም በአርበኝነት ሲፋለሙ ከጣሊያን የሚቀርብላቸውን ጥቅማ ጥቅም በሚተኝነት መልሷል። በተቃራኒው ግን እርሳቸው ከሚመሩት ጦር ውስጥ ጨምሮ በርካታ ባንዳዎች እየከዱ ከነጩ ወራሪ ጋር ተሰልፈዋል። አርበኝነትና ባንዳነት የማይነጣጠሉ ግን የማይገናኙ ስለመሆኑ በተግባር የተገለጠበት ነበር። ባንዳነት ከማህበራዊ እሴቶች የመነጠል፣ ከሞራላዊ እሳቤዎች የመቃረን፣ ከራስ ማንነት ጋር የመጋጨት፣ ከሰውነት ባህሪዎች የመራቅና የመውረድ ማሳያ ነው። ባንዳ ማለት ትንሽዬ ጭንቅላት ላይ የተቆለለ ሆድ ያለው ማለት ነው ይላሉ ፕሮፌሰር ምንዳራለው ዘውዴ። ከመርፌ ቀዳዳ በጠበበ ከዘንጋዳ ፍሬ ባነሰ ሕሊና ውስጥ ለፍትህ፣ ለሞራል፣ ለእውቀት፣ ለእውነት፣ ለሀገር ፍቅር እንዳይጨነቅ ከርስ የተጫነበት ነው ይላሉ። ባንዳነት በራስ ላይ የሚፈጸም ክደት ነው። ከሀገርና ሕዝብ ላይ የሚነጠቅ ነጻነትም ነው። የአማራ ሕዝብ እያደረገ ባለው ትግል ውስጥ እየተፋለመ ያለው እንዳለፉት ዘመናት አይነት ባንዳዎችን ብቻ አይደለም። በታሪክ ውስጥ የታዩ የባንዳነት ሚናዎች በአብዛኛው ጥቂት ግለሰቦችን በተናጠል የሚያስመለክቱ ነበሩ። አማራ ግን ከግለሰቦች በባሰ ሁኔታ የቡድን ባንዳዎች ጋር እየተናነቀ ነው። ከትነግ መራሹ ኢህአዴግ ጀምሮ እየጎለበተ የመጣው ቡድናዊ ከሃዲነት የአማራ ሕዝብ ያለፉት ዓመታት መከራዎች ሁሉ መነሻ ነው። ትነግ ሀገሪቱን በነጣጥሎ የመግዛት ትርክት ውስጥ ዋነኛ ፈረሱ አድርጎ ይጋለባቸው የነበረው ቡድኖችን ነው። ብአዴንን በሙሉ ባንዳነት፣ ኦህዴድንና ደኢህዴንን በከፊል አጋርነት ሲያስገብር፣ አብዴፓ፣ ሶዴፓ፣ ሀብሊ፣ ጋዴንና ቤግሆዴንን ደግሞ ለጉዕዝነት የቀረቡ ድርጅቶች በማድረግ ተጠቅሞባቸዋል። የኦህዴዱ ቡድን ያገኘውን ጠባብ መንገድ በበልነት ተጠቅሞ የአውራነት ሚናውን ሲረከብ የብአዴን ባንዳነት በአይነቱን በመጠኑም ጨምሮ ቀጥሏል። አማራ ትናንት ለውጭ ሀገር ቅኝ ገዢዎች አድረው የከዱ ባንዳዎችን እየተፋለመ አንበርክኮ ሀገርን ከነክብሯና ድንበሯ አሻግሯል። ዛሬም ከገጠመው የሀገር ውስጥ ወረራና ከባንዳዎች ጋር እየተናነቀ ህልውናውን እያስጠበቀ ነው። የዚህ ዘመን የአማራ ትውልድ የገጠመው ከፖለቲካዊ ከኢኮኖሚያዊና ወታደራዊ ባንዳዎች ጋር ነው። ከአማራ እናቶች አብራክ ተወልዶ አገዛዙ የራሱን ወገን ሊጨፈጭፍ ሲልከው አጎብድዶ የሚቀበል ብቻ ሳይሆን ከታዘዘው በላይ አድርጎ ለመፈጸም የሚሞክር ሆዳደር ጦር ተፈጥሯል። ጄኔራልነትና ኮሎኔልነት ተደርቦበት ሻለቃነትና ሻምበልነት ይዞ በእናትና አባቱ በእህትና ወንድሙ ላይ ቃታ የሚስብ ፕሮፌሰር ምንዳራለው ዘውዴ እንዳሉት ባለትንሽ ጭንቅላትና ባለግዙፍ ሆድ ባንዳ ሰራዊት ከአማራ ምድር በቅሎ በአማራ ላይ ተሰማርቷል። ስለምትገደል ነፍሰ ጡር፣ በቡድን ስለምትደፈር እንስት፣ ከጸሎታቸው ላይ ስለሚረሸኑ የሃይማኖት አባቶችና መነኮሳት፣ ከአቡጊዳ ፊደላቸው ላይ ስለሚቀጩ የአብነት ተማሪዎች፣ ከሽምግልና ላይ ስለሚሞቱ አዛውንቶች፣ ከእርሻ ቦታቸው ላይ ስለሚወድቁ አርሶ አደሮች፣ በጅምላ ስለሚገደሉ ግብያተኞች፣ እየታፈኑ ደብዛቸው ስለጠፋ ወጣቶች፣ ህልውናውን ከነሴቱ እንዲቀበር ስለተፈረደበት ህዝብ ለደቂቃ የማይገደው ንጹህ ባንዳ በዚህ ዘመን አማራ ላይ በቅሏል። እብሪት ወጥሮት ህዝብ ላይ ለሚያቀረሽ አገዛዝ የሚታዘዝ ሀገሪቱን በዓለም አደባባይ ላዋረደ መንግስታዊ ወንበዴ የሚወግን የዓለምባ የማያድር ሰይጣናዊ ስርዓትን ለማስቀጠል የሚለፋ ተራውን ጠብቆ ከሚበላው ከሃዲ ቡድን ጎን የተሰለፈ የደም ዙፋንን ለማስቀጠል የሚሞት ከንቱ ባንዳ ከአማራ ማዕፀን በቅሏል። መከላከያ በሚል ስም የተጠረነፈው የአማራ ተወላጅ ይቅርታ የማይገባው ክህደት ውስጥ ነው። በአበባው ታደሰ፣ በአዳምነ መንግስቴ፣ በሙሉ ዓለም አድማሱ፣ በጌትነት አዳንና በሌሎች ባለማዕረግ ግለሰቦች ላይ ብቻ የማይቆም እስከ እግረኛ የሚደርስ ወታደራዊ ባንዳነት አለ። አማራ የሚታገለው ከኦሮሚያና ከሲዳማ፣ ከወላይታ፣ ከጋምቤላ ከመጣው የፋሽስቱ ስርዓት ጦር ጋር ብቻ ሳይሆን ከጎጃምና ከጎንደር፣ ከወሎና ከሸዋ ከሄደው የራሱ ከሃዲ ጋርም ነው። ይሄኛው ቡድን በቀጥታ በህልውና መቀጠል አለመቀጠልም በአፈሙዝ የሚወስን ስለሆነ ምላሹም ጠንካራ የነፍጥ ውጊያ የሚጠይቅ ነው። ይህ ቢሸሹትም የሚከተል መራራ እውነት ነው። እንዲህ ያሉ ግለሰቦችና ቡድኖች ላይ የሚኖር ርኅራኄ አልባነት ችግሩን ያስተካክለዋል።
አሽከርካሪዎች ችግር መንገድ ላይ ገጥሟቸው በሚቆምበት ሰዓት የሆነ ነገር ብሷቸው ከስራ ቢገለሉ የመጀመሪያው ተጎጂ ህብረተሰቡ ነው አለ የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር። አሽከርካሪዎች ከስራ ቢገለሉ የነዳጅ፣ መድኃኒት፣ ምግብ፣ ዘይት፣ ሸቀጣሸቀጥ ግብዓት ማግኘት እንደማይቻል፣ ግብይቱ እንደሚዛባ ገልጾ ማህበረሰቡ ከአሽከርካሪዎች ጎን እንዲቆም አስገንዝቧል። ማህበሩ ይህንን ያልተረዱ የመንግስት አካላት ግንዛቤ ኖሯቸው ህግን ያስከብሩ፣ ህገወጥ አሽከርካሪዎች ካሉም በህግ ይጠየቁ፣ ከዚያ ውጭ ያሉ እንቅስቃሴን የሚገድቡ ነገሮችን ባያደርጉብን ሲልም አክሏል። በተለይ የገቢ ወጪ ንግድን ማቋረጥ የኢትዮጵያ ኢኮኖሚ ትልቁ እንቅፋት ስለሚሆን ሎጂስቲኩም ስለሚያናገው አሽከርካሪዎችን ሁሉም አካል ይንከባከብ ነው ያለው። አሽከርካሪዎች ለኢትዮጵያ የሎጂስቲክስ እንቅስቃሴ ወሳኝ አምድ ናቸው፣ እነሱ ከሌሉ ምንም ነገር ይቆማል ሲልም አስጠንቅቋል። ማህበሩ ስለዚህ ከህብረተሰቡ ጀምሮ እስከ ላይ ያለው አካል ጥቅማቸውንና አገልግሎታቸውን ተረድቶ በሚሄዱበት ሁሉ ይጠብቃቸው። የሚጓዙት እኮ የህብረተሰቡን መሰረታዊ ፍላጎቶችን ለማሟላት ነው ብሏል። ሹፌር ተገደለ፣ መኪና ተቃጠለ ብቻ ሳይሆን ሁልጊዜ በየቀኑ እንደ ዜና ሁሉም ሚዲያዎች ፕሮግራም ይዘው የሹፌሮችን ጉዳይ እንዲዘግቡም ተጠይቋል። በአክሱም ከተማ ለእስር የተዳረጉት የቲቢኤስ ቴሌቪዥን የቀረጻ ባለሙያዎች እንዲፈቱ የትግራይ ጋዜጠኞች ማህበር ጠየቀ። የትግራይ ጋዜጠኞች ማህበር በአክሱም ከተማ ለቀረጻ የተጓዙ ሁለት የትግራይ ብሮድካስት ሰርቪስ ቲቢኤስ ቴሌቪዥን የካሜራ ባለሙያዎች በከተማዋ ለእስር መዳረጋቸውን ጠቁሞ በአፋጣኝ እንዲለቀቁ ሲል ጥሪ ያቀርባል። በትግርኛ ቋንቋ የሚተላለፈው ቴሌቪዥን ጣቢያው ሁለት የካሜራ ባለሙያዎቹ በአክሱም ከተማ ስላለው የመልካም አስተዳደር ችግር ለመዘገብ ወደ ከተማ መግባታቸውንና ወዲያውኑ ለእስር መዳረጋቸውን አስታውቋል። ማህበሩ ባወጣው መግለጫ ጋዜጠኞች መረጃ ለማግኘት በነጻነት የመንቀሳቀስ መብት አላቸው ሲል በማስታወቅ የቀረጻ ባለሙያዎቹ እስር ይህንን መብት የሚጋፋ ነው ሲልም ገልጿል። የቀረጻ ባለሙያዎቹ እስርን የኮነነው ማህበሩ የሚመለከታቸው በየደረጃው ያሉ የክልሉ የጸጥታና የመንግስት አካላት የካሜራ ባለሙያዎቹ እንዲፈቱ ሊሰሩ ይገባል ሲል አሳስቧል። የሚዲያ ባለሙያዎችን ማሰር ወትሮም ቢሆን ምንም መሰረት ባልያዘውና ጠባብ የሆነውን የክልሉ የዲሞክራሲ ምህዳርን አደጋ ላይ የሚጥል ነው ሲልም አስጠንቅቋል። የመገናኛ ብዙሃን የክልሉ የዲሞክራሲ ምህዳር ለማስፋት የበኩላቸው እንዲወጡ የደህንነት ከለላ ሊሰጣቸው ይገባልም ብሏል። በክልሉ ሀሳብን በነጻነት የመግለጽን መብት ለማፈን የሚንቀሳቀሱ አካላትን መንግስት አስፈላጊውን ማጣራት በማድረግ እርምጃ እንዲወስድባቸውም ጠይቋል። ህወሓት ደግሞ አሁንም ወቀሳውን ቀጥሏል። የፌዴራል መንግስቱ በምዕራብ ትግራይ ታጣቂዎችን እያጠናከረ ነው ሲል ህወሓት ክስ አቅርቧል። በምርጫ ቦርድ የተሰረዘው ህወሓት ባወጣው ሳምንታዊ መግለጫው በምዕራባዊ ትግራይ በመንግስት ድጋፍ የሚደረግላቸው ያላቸው ታጣቂዎች በደል መፈጸማቸውን ቀጥሎበታል ብሏል። ጨምሮም እነዚህ ታጣቂዎች የፌዴራል መንግስቱ የማስወጣት ኃላፊነት ያለበት ቢሆንም በተለያየ መንገድ እንዲጠናከሩ እያደረገ ነው ያለው ህወሓት በሽራሮ የተፈናቃዮች መጠለያ ካምፕ በየወሩ ከ250 እስከ 300 አዳዲስ ሰዎች ከምዕራብ ትግራይ እየተፈናቀሉ ወደ ሽራሮ እየገቡ እንደሚገኙ አስረድቷል። በመሆኑም የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ በመተግበር ከመከላከያ ሰራዊት ውጭ የሆኑ ኃይሎችን ከትግራይ እንዲያስወጣለትና ተፈናቃዮችን ወደ ቤታቸው እንዲመልስለት ማሳሰቢያ ሰጥቷል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩቶ የህብረቱ አባላት ከመቼውም ጊዜ በላይ የሩሲያን ጥቃት ለመከላከል መዘጋጀት አለባቸው ሲሉ ተናገሩ። ዋና ጸሐፊው የህብረቱ አባል ሀገራት ለአየርና ሚሳይል መከላከያ የሚውል 400% መዋጮ ማድረግ አለባቸውም ብሏል። ዶናልድ ትራምፕ የኔቶ አባል ሀገራት ለጥምረቱ የመከላከያ ኃይል የሚውል 5% ማዋጣት አለባቸው ማለታቸውን ተከትሎ ማርክ ሩቴ እና የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር በለንደን ስብሰባ አድርገዋል። ሩቴ በለንደን ስብሰባቸው ላይ ጠንካራና ተጨባጭ ለውጥ እስካላመጣን ድረስ ራሳችንን መከላከል አንችልም ሲሉም ተናግረዋል። ኔቶ ጠንካራና ፍትሐዊ በመሆን ራሱን ለመከላከል መቆም አለበት ሲሉ በለንደን ቻታም ሀውስ ላይ ለተገኙ ቡድኖች ገለጻ አድርገዋል። ማርክ ሩቴ የሩሲያን ጥቃት ለመከላከልና ዩክሬንን ለመርዳት የህብረቱ አባላት በጋራ እስካልቆሙ ድረስ በጋራ መጠቃታቸው አይቀርም ሲሉም አሳስበዋል። ዘናሽናልና ኢኮኖሚክ ታይምስ ዘግቦታል። የተወደዳችሁ ቻናላችን ቤተሰቦች ለዛሬ የነበረን የዜና ወጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።